ቤት አለቀ አቺ ነይ ተመልሽ ማትረቢ ያንን ኬዝ እየሰራን በነበርንበት ሰዓት ምንም በማናቀው ባላሰብነው እኔ በቃ ምን እንደተፈጠረ አንዳንድ ማላስታውሳቸው ነገሮች አሉ። ዳኒ አለበት ወይም ደግሞ ታግቷል ወደ ተባለበት ጫካ እንግዲህ መተናል። ሚኪም ያው በተፈጠረው ነገር በጣም አዝኗል። በጣም ደግሞ እያሳሰበው ነው የዳኒ መጥፋት። ደግሞ በተጨማሪ ደግሞ የኛ ሰው እንደዚህ በመክዳቱ ደግሞ በጣም ነው ይለለ እንትን ብሎ ያለና አንዴ የደረሰ መረጃ አለ። የሉልን ምግብ አብሳይ በቁጥጥራችን ስር አውለናታል። እኔ እኮ የነሱ ምግብ አብሳይ እንጂ አቃጣሪ አይደለሁኝም። ደግሞ ዳኒ የምትለውን ሰው ያላቀው ቤተሰቦች እንዳልኳችሁ የሉል ምግብ አብሳይ የተባለቻት ይችነች። እሺ ልቀቀኝ። እኔ ማንንም አላቅም። ማለት ሁኔታችሁ እኮ አስፈራኝ። ማለት ይኸውልህ የኔ ወንድም ተረዳኝ። ስሚ እኔ እንድታለቃቅሽ አይደለም እዚህ የመጣሽው። እኔ እኮ ለፍቶ አዳሪ ነኝ። እዚህ እንደዚህ ሲጥ አርጊ ነው ምግብ ሲጥ ነው ማድረግ ተግባባና። እሺ ና ተከተለን። ተጠንቀቅ ቀረጽ እየተደበቀ ራሴን ያገኘው ከተማ ውስጥ ነው። ወደ አንድ ቤተክርስቲያን በር ላይ ታቹኝ እኮ ነው። ዝም ሴት ልጅ እኮ ነኝ። ዝም ነግሬሽ። እሺ ካልበቃቃችሁኝ። ዳኒ እኮ ለኔ ብዙ ነገር ሆኗል እንዴ። ዳኒ ለኔ በጣም ብዙ ነገሮችን ሆኖልኛል። በደንብ ነው የምጠነክረው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ቤተሰቦች እንግዲህ ሚኪ ተመልሷል። ውድ ተመልካቾቻችን ያው ያለፉትን 2 ቀናቶች ችግር ውስጥ ነበርን። የተለቀቀውን ቪዲዮ እያየው ነበር። አንድ ችግር አጋጥሞን ነበር ከዳኒ ጋር እንግዲህ ጫካ ውስጥ ያንን ኬዝ እየሰራን በነበርንበት ሰዓት ምንም በማናቀው ባላሰብነው እኔ በቃ ምን እንደተፈጠረ አንዳንድ ማላስታውሳቸው ነገሮች አሉ። የማስታውሰው ግን በገዛ ካሜራማናችን ዘኪ በተባለው ካሜራማናችን በሱ የሆነ ነገር ላይ ሲደፋ በሱ ክህደት ሲፈጸምብኝ ነው ማስታውሰው። ቤተሰቦች ራሴን ያገኘሁት አንድ ቦታውን መናገር ማልፈልግበት እዚሁ ከተማ ውስጥ ነው፣ ጫካ ውስጥ አይደለም። ራሴን ያገኘው ከተማ ውስጥ ነው። ወደ አንድ ቤተክርስቲያን በር ላይ ደገፍ ብዬ ስነቃ በዛ ቦታ ነው ራሴን ያገኘሁት። በጣም ደንግጬ ነበር። የሚገርማችሁ ነገር ውድ ቤተሰቦች ስልኬን አልወሰዱብኝም ነበር። ይኸው ራሱ ስልኬ ነው። ዳኒም የት እንደገባ አላቅም። ምን እንደተፈጠረም ብዙ ማላቃቸው ነገሮች አሉ። አሁንም ቢሆን ግራ በመጋባት ስሜት ውስጥ ነኝ። ምን አፈሪ ይድፉብኝ ምን ያርጉኝ አላቅም። ብቻ በገዛ ካሜራማናችን ዘኪ በተባለው በሱ ክህደት ሲፈጸምብኝ አስታውሳለሁ። ሉልን በቁጥጥር ስር አውለ ነው። ሌሎቹንም ግብረ አበሮች ደረጀና አሹ የተባሉ የሉል ተላላኪዎችንም በቁጥጥር ስር አውለናቸው ነበር። ትዝ ይለኛል ውድ ተመልካቾች። ከዛ በኋላ ያሉትን ነገሮች ነው ማላስታውሳቸው። እኔ በጣም ደህና ነኝ። በሰውነቴ ላይ ምንም የደረሰብኝ ጉዳት የለም። አሁን ይሄንን ቪዲዮም የምሰራው በመረባበሽ ስሜት ውስጥ ሆኜ ነው። ምንም የማስታውሰው ነገር የለም። ምንም እንግዲህ እዚህ መጥቼ ያለውን ነገር ከባልደረቦቼ ጋር ለማውራትም ሞክሬያለሁ። ባልደረባዬ ወንድሜ ጋዜጠኛ ታምራትም እየመጣ ነው፣ ተቻኩሎ እየመጣ ነው። እንግዲህ የተለቀቀውን ቪዲዮ አይቼ ነበር። ማለት አልገባኝም። ብዙ ነገሮች ግራ ገብተውኛል። እንዴት ነው ያን ካሜራማን እዚህም እንግዲህ እዚህ በቁጥጥር ስር ታምራት እንደዋለው ለማወቅ ችያለሁ። የተፈጠሩ ነገሮች አሁንም ለኔ እንግዳ ነው እየሆኑብኝ ያሉት።
ሚሞሪውንም ይዞ መጥቷል ጨራሽ። አላቅም ስልኬን አልሰረቁኝም፣ ዳኒን አግተውታል። እኔ ደግሞ ራሴን ያገኘሁት ራሴን ቤተክርስቲያን በር ላይ ነው። የአካባቢውን ስም መናገር አልፈልግም። የአንድ ቤተክርስቲያን በር ላይ ነው እኔ ራሴን ያገኘሁት። ያለው ነገር ግራም ያጋባ ነው። ቤተሰቦች ካሜራማኑን በቁጥጥር ስር እንዳዋሉትም ለማየት ችያለሁ። ብቻ በሰዓቱ የተፈጠረውን ነገር በአጠቃላይ ምንም ማስታውሰው ነገር የለም። ቤተሰቦች ምንም ማስታውሰው ነገር የለም። እኔ ግን ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ግን ዳኒ የለም። እነሱም እየፈለጉት እንደሆነ ነው የነገሩኝ። ዳኒን አግተውታል ማለት ነው። እንደዛ ነው እየተረዳን ያለ ነው። አሁን ዳኒ እንደታገተ ነው እየገባን ያለው። አላውቅም። ካሜራማኑንም እኔ ትንሽ ተረጋግቼ አሁን ይህንን ቪዲዮም እየሰራሁላችሁ ያለሁት በዛው ስሜት ውስጥ ሆኜ ነው፣ በመረባበሽ ስሜት ውስጥ ሆኜ ነው። ያ እኛን አሳልፎ የሰጠን ካሜራማኑንም ያለውን ነገር ለመጠየቅ ሞክራለሁ። ወይም እኔ ብዙ ነገሮች አምልጦኛል። ምን እንደተፈጠረም አላቅም። የተወሰነ ከራሴ ጋር እረፍት አድርጌ ያሉትን ነገሮች እንደ አዲስ ማጣራት ጀምራለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምንቆያችሁ ውድ ቤተሰቦች። እንግዲህ ሚኪ ነኝ፣ አጠገቤ ባልደረባዬ ጋዜጠኛ ታምራት ይገኛል። ቤተሰቦች እንግዲህ ያው ዛሬ መኪና ውስጥ የተገኘንበት ምክንያት ቀደም ሲል የነበረውን ኢንተርቪው አይታችኋል። እንግዲህ በቻናላችን የተለቀቀው በጎጆ በሌላኛው ቻናላችን የተለቀቀው ያው ዳኒን በተመለከተ እንግዲህ ዛሬ እዚህ መኪና ውስጥ የተገኘ ነው። እንግዲህ ዳኒን በተመለከተ እንግዲህ ስለ ዳኒም ማጣራት ያለብን ነገር ስላለ አንዳንድ ነገሮችን አንዳንድ ስራዎችን ስለጀመርን ነው። ውድ ቤተሰቦች እንግዲህ ፈጣሪ የተመሰገነ ይሁን። ያው እኔ በሰላም ወደ ቤት ብመጣም ግን ደግሞ ዳኒን አላገኘነውም። ያው ካሁን በኋላ ያለው ስራችን የሚሆነው ዳኒን መፈለግ ነው። ጥሩ ስሜት እየተሰማኝ አይደለም። አሁን ይህንን ቪዲዮ በጣም እየከበደኝ ነው እየሰራው ያለሁት። የመረባበሽ ስሜት ውስጥ ነው ያለሁት። ብዙ ጊዜ ኮሜንት ላይ ያው አትንቀሽቀዡ ወይም ደግሞ ባካችሁ አቸኩሉ፣ ይሄ ነገር ወጥመድ ሊሆን ይችላል፣ ብዙ ነገሮችን ለኛ ትሉናላችሁ ውድ ቤተሰቦች። ምንድነው በራሳችን ሰው ነው የተከዳ ነው፣ የኛ በምንለው ሰው ነው። ስለዚህ ቤተሰቦች ፈልገን ወደን ያደረግነው ነገር አይደለም። ያለው ነገር ከባድ ነው። እንዳልኳችሁ ፈልገን ወይም ወደን ያደረግነው ነገር አይደለም። በእኛ በምንለው ሰው ነው የተከዳ ነው። ስላሳዘናችሁ ይቅርታ መጠየቅ ፈልጋለሁ። ሁሌ አንድ ጉዳይ ይዤ ያንን ጉዳይ ለማጣራት በምሞክርበት ጊዜ ወይም ያንን ጉዳይ መመርመር ሲጀምር እንግዲህ የምትሉኝ ነገር አለ ውድ ቤተሰቦች። እንግዲህ እባክህ አትቸኩል፣ ተረጋጋ፣ ወጥመድ ሊሆን ይችላል። አዎ ይገባኛል፣ ለእኔ ያስባችሁ ነው። በቃ እኛ የተደራጀ አቅም የተደራጀ ኃይል ነበር ይዘን የገባ ነው ወደ ጫካው። ምን እናርግ? የኛ በምንለው ሰው ተከዳን። ቤተሰቦች ልባችን ነው የተሰበረው። ሚኪ በቃ ይገባኛል። ሚኪ ይህ ነገር ላንተ ምን ማለት እንደሆነ በደንብ አውቃለሁ። ያለውን ነገር ቤተሰቦች እያያችሁት ነው። ጋዜጠኛ ታምራት ወይም ታሜ ነኝ። ሚኪም ያው በተፈጠረውን ነገር በጣም አዝኗል። በጣም ደግሞ እያሳሰበው ነው የዳኒ መጥፋት። ደግሞ በተጨማሪ ደግሞ የእኛ ሰው እንደዚህ በመክዳቱ ደግሞ በጣም ነው የሌለ እንትን ብሎ ያለና ከባድ ነው። ምክንያቱም አብሮ እንደዚህ አይነት ሰው ከእኛ ጋር ሲሰራ የነበረ ሰው፣ ሁሉ ነገር ሲያደርግ የነበረ ሰው፣ የእኛ ባልደረባችን እንደዚህ አይነት ነገር እኛ መካዱ በጣም ነው የሚከብደው የሚያሳምመው። እንደምታዩት በጣም ለመናገርም በጣም የሚከብድ ነው። ምክንያቱም ወንድማችን ዳኒ አሁን እኛ ጋር አይደለም ያለው። በዚህ ሰዓት ምን እየሆነ እንዳለ
ምን እየተደረገበት እንዳለ አናቅም። እኛ ሚኪም መናገር አልቻለም። እንደምታዩት በተፈጠረው ነገር በጣም ነው አዝኖ ያለ። እኔ እዚህ ተገኝቼ እሱ የት ቦታ እንዳለ አላቅም እያለ ነው። ቤተሰቦች ማታ ላይም በጣም ተረብሾ ነበረ። በጣም እያሳሰበኝ ነው፣ እንቅልፍ አልተኛም፣ ምግብም በደንብ አልበላም እያለ እኔ በመክረውም ምን ብለውም እሱ ግን በቃ ከዛ ስሜት ሊወጣ አልቻለም፣ ጸጸቱን አልቻለውም። በጣም ተደናግጠናል ቤተሰቦች። ማለት ስቲል ነው እስካሁን የድንጋጤ ስሜት ውስጥ ነኝ። በቃ እንዴት እንደዚህ አይነት ስህተት እንደተፈጠረ አላቅም። ያው ዛቻ ማድረግ አልፈልግም። ዳኒ እናገኘዋለን፣ እንደምናገኘው እኔም አውቃለሁ፣ እናንተም ታውቃላችሁ፣ አሳምረን እናውቃለን። በቃ ያለው ነገር ከባድ ነው። ሚኪ እየተረጋጋ አንተ ይገባኛል። ለአንተ ከባድ ነው፣ ምክንያቱም እሱ ከአንተ ጋር ብዙ ነገር ስትሰሩ እንደነበር በደንብ አውቃለሁ እኔ። ስለዚህ አንተ ተረጋግተህ በደንብ ራስህን ኃይልህን ሰብሰብ አድርገህ ከጸጸት ከሀዘን ወጥተህ እንድንፈልገው ነው የምፈልገው እኔ፣ እንድናገኘው። ስለዚህ አንተ ደግሞ የአንተ ጥንካሬ እዚህ ነው መታየት ያለበት፣ ጠንከር እንድትል ነው። እሱ ለአንተ ምን እንደሆነ አውቃለሁ እኔ፣ ምክንያቱም ዳኒ በጣም ጎበዝ ሰራተኛ ነው። ብዙ ኬዞችን ይዛችሁ እንደጨረሳችሁ አውቃለሁ እኔም። ስለዚህ አንተ ደግሞ ይህንን እንትን ብለክ ጠንከር ብለክ መረጃዎችን ሰብስበን ያለበት ቦታ ገብተን እኛ ተከታትለን መያዝ ነው ያለብን። ስለዚህ አንተ አሁን ስሜትህን ተረጋግተክ መደረግ የሚገባውን ነገር አድርገክ እሱን እንድንይዘው ነው የምጠይቅህ። በተመልካቹ ፊትም እምነግርህ ሚኪ፣ ራስን እየጎዳ መሆን የለበትም። ችግር የለውም ታሜ። ውድ ቤተሰቦች እንግዲህ ከወንድሜ ታሜ ጋር በመሆን ዳኒን የመፈለጉን ስራ ከሆኗ ሰዓት ጀምሮ የምንጀምር ይሆናል። ሁላችሁም ከጎናችን እንድትሆኑ እንፈልጋለን። በተለይ ደግሞ ጸሎት፣ ከምንም በላይ ኢትዮጵያውያንን በጸሎት እናምናለን። በየትኛውም እምነት ላይ ብንሆን ሙስሊም፣ ክርስቲያን፣ ፕሮቴስታንትን ብንሆን በጸሎት እናምናለን። እናንተ በጸሎታችሁ አስቡን። ከፈጣሪ ጋር ከታሜ ጋር እናገኘዋለን። አዎ እውነት ነው፣ እናገኘዋለን። ሚኪ ትክክል ነህ። ውድ ተመልካቾች ሚኪ እንዳለው እናንተም በጸሎት አግዙን። እኛ ግን ከአሁኑ ሰዓት ጀምሮ ዳኒን ያለበት ቦታ ላይ ሂደን ወይም ደግሞ መረጃ አሰባስበን የት ቦታ እንደሚገኝ ተከታትለን እኛ እሱን ማግኘታችን አይቀርም። ግን የእናንተ በጸሎታችሁ እንድታስቡን ነው የምንፈልገው። እኛ ከሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያንና ኤርትራውያን ወንድሞቻችን ተከታዮችን እናንተ ጸሎታችሁ ጋር ተጨምሮበት እኛ ዳኒን እናገኘዋለን። ስለዚህ አሁን እኛ ስራችን ጀምረናል። ዳኒን ይዘነው እንመጣለን፣ እናገኘዋለን። እግዚአብሔር ደግሞ ያግዘናል፣ የእናንተ ጸሎትም ያግዘናል። ስለዚህ ሚኪ አሁን ወደ ስራችን እንድንገባ ነው ምልክ። አሁን ደጋግም የምነግርህ አንተ እንድትበረታ እንድትጠነክር፣ አንተ ጠንክረህ እኔንም እንድሰራ እንድታበረታታኝ ነው የምፈልገው እኔ። አንተ እንደዛን ስትሆን ነው የሚያምርብህ። ዳኒ መገኘቱ አይቀርም፣ ይህም በደንብ ነው የምነግርህ። ስለዚህ አሁንም አንተ ጠንክርልኝ እሺ። ያው ግዴታ ነው መጠንከርማ አለብኝ። ዳኒ እኮ ለእኔ ብዙ ነገር ሆኗል እንዴ! ዳኒ ለእኔ በጣም ብዙ ነገሮችን ሆኖልኛል። በደንብ ነው የምጠነክረው። ያው ዛሬ ስራ ብለን ወጥተናል። እየየም አያስፈልግም። እናገኘዋለን፣ ዳኒ እናገኘዋለን።
ሰላም ጤና ይስጥልኝ ቤተሰቦች፣ ከሰዓታቶች በኋላ ተመልሼ መጥቻለሁ። አንድ የደረሰ መረጃ አለ። የልዑልን ምግብ አብሳይ በቁጥጥራችን ስር አውለናታል። ሚኪ ከባልደረቦቹ ጋር ሆኖ እሷን አንዳንድ መረጃ እየፈለገ ነበረ እና በመሆኑም እሷን ይዘን በእኛ ጋር ያለችውና ስለ እሷ አንዳንድ መረጃዎችን የምንሰማ ነው የሚሆነው። የዳኒ መጥፋት ዳኒ ያለበትን ቦታ እሷ ታውቃለች ብለን ነው እኛ የምናስበው። ሚኪም እሷ ላይ በአሰባሰበው መረጃ ወይም ደግሞ ሲያጣራ በነበረው አንዳንድ ነገሮችን ስለ እሷ ብዙ የያዛቸው ነገሮች ወይ ደግሞ በሰበሰበበት መረጃ ስለ እሷ እያጣራ ነበረና እኛም ዳኒ የት ቦታ እንዳለ ልዑል ምን እንደሚሰራ ወይም ደግሞ ከባልደረቦቹ ጋር ሆኖ ምን አይነት ነገሮችን ምን አይነት ወንጀሎችን ሲሰራ እንደነበረ እሷ በደንብ የምታውቅ ነው ብለን የምናስቡ። ምክንያቱም እዛ ሁሉ ነገር ስትሰራ የነበረች ምግብ አብሳይ ሆናት እንዳልኳችሁ ብዙ ነገር ስታደርግ የነበረችና ልጅቷ አሁን ከኛ ጋር ያለችው ቤተሰቦች እንዳልኳችሁ የልዑል ምግብ አብሳይ የተባለቻት ይችነች አሁን አስገብተናታል። ስለዚህ መጀመሪያ ከስሟ ጀምረን የምንጠይቃት ነው። ማለበል ለተመልካቾች ስምሽን አስተዋውቂ። መድኃኒት እባላለሁ። አሁን ለምጠይቅሽ ጥያቄ ትክክለኛው መልስ ትነግርኛለሽ። ከአቶ ልዑል ጋር ወይም ደግሞ ስለ አቶ ልዑል ምንድን ነው የምታውቂው? ምንም አውቀው ነገር የለም። ያው አለቃዬ ናቸው። አለቃሽ እንደሆነ አውቃለሁ። አለቃሽ ሰው ምግብ አብሳይ እንደሆንሽ አውቃለሁ። ከዛ ባለፈ ምንድን ነው የምታውቂው? ምንም አውቀው ነገር የለም። ስለ ዳኒ የምታውቂው ነገር የለም? እኔ ማንንም አላውቅም። ማለት ሁኔታችሁ እኮ አስፈራኝ። ማለት ይኸውልህ የኔ ወንድም ተረዳኝ። ስሜ እኔ እንድታለቃቅሽ አይደለም እዚህ የመጣሽው። እኔ እኮ ለፍቶ አዳሪ ነኝ፣ ምንም የሌለኝ። አሁን አለቃዬንም ቢሰሙ ምን ይሉኛል? አለቃሽ ሰማ አልሰማ አይደለም። እኔ ምንም አውቀው ነገር የለም። እኔ ምንም የምትሉትን ሰው የምትሏቸውን ሰዎች አላውቃቸውም። እባክህ እኔ ወንድም ወደ ቤቴ ልመለስ። ልዑልን አታውቂውም? የምታዩቸው የምትዩ አይደለም። እሳቸውም አለቃዬ ናቸው እኮ። ምንድን ነው የሚሰራው አለቃሽ? ምንድን ነው የሚሰራው? እኔ ምን አውቃለሁ? እኔ ሳለ አለቃዬ ስራ ምን አውቃለሁ? በደንብ ነው የምታውቂው። እኔ እኮ እንጀራ ፍለጋ ነው እዛ ቤት የገባሁት። ምንም አውቀው ነገር የለኝም። እንጀራ ፈልግ ነው የገባሁት። ይኸውልሽ እባክህን፣ ይኸውልሽ መድኃኒት፣ አሁንም እየጠየኩሽ ነው። ስለ ዳኒ ወይም ስለ ልዑል የምታውቂውን ነገር እንድትነግርኝ እፈልጋለሁ እኮ። እኔ ዳኒ የምትለውን ሰው አላውቅም። እባክህ ለምንድን ነው? ምክንያቱም ስለ አንቺ ብዙ ነገር እኛ አሰባስበናል። እናንተ ራሳችሁ ማናችሁ? እኔ እኮ አላወቅኳችሁ። እኔ እኮ አላውቃችሁም። በስታችሁ ሳያችሁ ፈርቼ ነው። ይኸውልሽ ይሄ ማለቃቀስ ወይም ማስመሰል አይደለም። ያስመሰልኩኝ አይደለም። እኔ እኮ በቃ ለፍቶ አዳሪ አንድ ድሃ ነኝ። ለፍቶ ሁሉም ለፍቶ ነው እየኖረ ያለው እኮ። እኔ የሚሰራ ያለው ድሃ ነኝ። ምን አውቃለሁ ስለምትለኝ እየጠየቅኩሽ ያለሁት ልዑል ምንድን ነው የሚሰራው? ዳኒን የት ነው ያደረገው? ማነው ዳኒ? ዳኒ አታውቂውም? እኔ አላውቀውም። ዳኒ ማለት የኔ የሥራ ባልደረባዬ ነው። እኔ አንተንም እኮ አላውቅም። እኔ ደግሞ ጋዜጠኛ ታምራት ነኝ። ስለዚህ ዳኒ የት ነው ያደረገው? እኔ ከጋዜጠኛ ጋር ምን ያነካካኛል? እኔ የራሳቸውን ልጅ ማጠይቃቸው። አሁንም በትዕግስት የጠየቅኩሽ ነው። የማይሆን ነገር ከማድረጌ በፊት በትዕግስት የጠየቅኩሽ ነው። በትዕግስት እየለመንኩሽ ነው። ልዑል ምንድን ነው የሚሰራው? ዳኒን የት ነው ያደረገው? እኔ ምን አውቃለሁ? ማን ነው ዳኒ? እሱም በደንብ ነው የምታውቂው። ምክንያቱም ስለ አንቺ መረጃ አለን። የኔ ባልደረቦች አጣርተዋል። ስለ አንቺ እያንዳንዱን ነገር በደንብ አጣርተዋል። ምን እንደምታረጊ፣ ምን እንደምትሰሪ በደንብ ያውቃሉ። መረጃ አለን እኛ። ስለዚህ አሁን እውነቱን እንድትነግሪኝ ነው የምፈልገው። እኔ ምን እውነት ልንገርክ? ለምንድን ነው የማትረዳኝ? ዳኒ የት ነው ያለው? የት ነው ያደረገው? ማን ነው ዳኒ? ዳኒ የሥራ ባልደረባ ያልኩሽ እኮ አይሰማም? እኔ ታውቀዋለሁኝ። እሱን ታውቂዋለሽ በደንብ። አላውቅም። እኔ ጋሽዬ ምን አትዋሽኝ። በደንብ ነው የምታውቂው። በደንብ ነው የምታውቂው። እሺ በደንብ ሁሉን ታውቂያለሽ። እንደነገርኩሽ ስላንቺ መረጃ አለን። እባክህ እንደውኛ ታሰቀኝ። እኔ አቅም የላትም ብለህ ነው። ስለዚህ እንዳላሰቃይሽ ከፈለሽ እውነቱን ንገሪ። እኔ የማውቀው ነገር የለም። አንቺ ደግሞ በደንብ እንደምታውቂው አውቃለሁ። ዳኒ የት ቦታ እንዳለ፣ ልዑል የት እንዳደረገው፣ የት እንዳስቀመጡት ታውቂያለሽ በደንብ። እውነቱን ንገሪ፣ የት እንዳሉ ስለምታውቂ። ምንም እኮ ጋሽዬ የሚሰሩት የምታውቂው ነገር የለም። እሺ ካሜራማኖች አንዴ ሚኪ ይምጣ። አንዴ ካሜራማኖች ሚኪን ጥሩልኝ። ቶሎ ይምጣልኝ። እሱን ታይዋለሽ አብረሽ።
ውድ ተመልካቾቻችን እንግዲህ ዳኒ አለበት ወይም ደግሞ ታግቷል ወደ ተባለበት ጫካ እንግዲህ መተናል። ውድ ተመልካቾቻችን እንግዲህ መኪና ውስጥ የነበረውን ቃለ ምልልስ እንዳዳመጣችሁት ነው እና ነገሮችን አሁንም እሷን ለማስወራት ለማወጣጣት እየሞከርን ነው ሳይሆን እያደረግነው ነው። ውድ ቤተሰቦች ግን ያው ፎከስ ማድረግ ያለብን እዚህ ጋር የወንድማችንን ዳኒን መገኘት ወይም እሱን ማግኘት ላይ ነው ፎከስ የምናደርገው። ውድ ተመልካቾቻችን መድኃኒት ቀናቤ ይኸውልሽ ለመቅለስለስ አትሞክሪ። አንድ ስህተት ብትሰሪ ማለት ነው ይኸውልሽ ከኔ ጋር ነው ጻብሽ የሚሆነው። ተግባባና ማቀው ነገር እንዳለ ነገርኩህ እኮ በቃ ምን ሌላ ምንም ማቀው ነገር የለም። አሁን ወደ ቤቴ ልሂድበት። እናትዬ ቤት ሲሄዱ ካጡኝ ይቆጡኛል። ካሜራማኖች አካባቢውን በደንብ ቼክ እያረጋችሁት ማለት ድጋሚ ስህተት መፈጠር የለበትም። እኔ በዚህ አጋጣሚ ታምራት በጣም ነው ያዘንኩት። በገዛ ባልደረባችን ማለት ምናልባት ካሁን በኋላ ላልተወሰነ ጊዜ ስራ ልናቋርጥ እንችላለን። ይህንን ነገር እንነጋገርበታለን። ቤተሰቦች ያሉት ነገሮች ያው ካልደፈረሰ አይጠራም ነው ነገሩ። ያሉት ነገሮች መስተካከል አለባቸው። አላውቅም ከጀርባችን ነገ ደግሞ ማን እንደሚወጋን አናቅም። በገዛ ካሜራማናችን እንግዲህ ይሄ ነገር ለሁለተኛ ጊዜ ነው ሲፈጠር። ከዚህ በፊትም ተፈጥሮ ያውቃል። በገዛ ካሜራማናችን እንግዲህ እንደዚህ አይነት ክህደት ነው እየተፈጸመብን ያለው። አሁን ፎከስ ማድረግ የምንፈልገው ውድ ቤተሰቦች የዳኒ መገኘት ላይ ነው። ከዛ በኋላ ስራ ማቆም ካለብን ስራውን ላልተወሰነ ጊዜ ማቋረጥ እንፈልጋለን። እዚህ ጋር የኛም ህይወት አደጋ ላይ የሆነ ነው። ምክንያቱም ከኛ ጋር የሚሰሩት ሰዎች ምንድነው ካንድም ይሄ ነገር ተደጋገመ ክህደት እየተፈጸመብን ነው ከኛ ጋር በሚሰሩ ሰዎች ማለት ቲም አለን ቤተሰቦች ኢቭን ጋርዶች እንኳን አይደሉም። እኔ እስካሁን በጋርድ እንደዚህ አይነት ነገር ደርሶብን አያውቅም። ጋርድ ሳይሆን ካሜራማን ወይም ደግሞ እንደዚህ በአይቲ እና በኤዲቲንግ የሚያግዙን የኛ ባልደረቦቻችን ናቸው ይሄንን ነገር እየፈጸሙ ያሉት። ስለዚህ ችግር የለውም ቤተሰቦች። ዛሬ እኔም ትንሽ ጥሩ ሁኔታ ላይ ስላልሆንኩ ነው አሁን የተቀዛቀስኩት። በጥሩ ሞድ ሆኜ አይደለም ይሄንን ማለት መናገር እየከበደኝ ነው፣ እየተኮለታተፍኩ ነው። በጥሩ ሞድ ሆኜ አይደለም ይሄንን ነገር እየሰራ ያለሁት። እኔም ትናንት የት እንደነበርኩ ነግሬያችኋለሁ። ያለው ነገር ጥሩ አይደለም አሁንም ቢሆን ውድ ተመልካቾቻችን። ከፈጣሪ ጋር ዛሬ ዳኒን እናገኘዋለን። ሌላውን ነገር ታሚ አንተ ብትናገር። እውነትን ነው ወንድሜ ሚኪ፣ ያለውን ነገር ሁሉም ተመልካቾች ያውቁታልና እኛው የምንፈልገው አንተ እንዳልከው የዳኒ መገኘት ነው ዋናው ታርጌት የምናደርገው። ምክንያቱም ህይወት ነው መቅደም ያለበትና አሁን እኛ የምንፈልገው ዳኒን መጀመሪያ ማግኘት። ስለዚህ አንቺ አሁን እኛ የምንጠይቅሽ ዳኒ የት አካባቢ ነው ያለው ሙሉ ስለ ጉዳዩ ወይም ደግሞ ስለ ቤት ስለሚደረገው ስለነልኡል እያንዳንዱ ነገር እንድትነግሪኝ ነው የምንፈልገው እኛ። እኔ እኮ የነሱ ምግብ አብሳይ እንጂ አቃጣሪ አይደለሁኝም። ደግሞ ዳኒ የምትለውን ሰውዬ አላውቀውም። ይኸውልሽ ምን አለ መሰለሽ ምግብ አብሳይ እንደሆንሽ እናውቃለን እኛ። ነገር ግን እነሱ ሲያወሩ የሆነ ነገር ትሰሚያለሽ። ምን እንደሚሰሩ ምን እንደሚያደርጉ ታውቂያለሽ። እኔ ምንም የማውቀው ነገር የለም። በቃ ቤት ሲመጡ ከልጃቸው ጋር ሲጫወቱ ብቻ ነው ማያቸው። እሺ አቶ ሉል የሚባለው ቤት ሲመጣ ስልክ ምናምን ያወራል? የተለየ ነገር አያወራም? እንዴት አያወራም? ስልካቸውን ዘግተው ቢሮ ነው የሚያስቀምጡት። የቤተሰብ ጊዜ የሚሉት አላቸው። ሁሌ ነው የቤተሰብ ጊዜ ወይስ አልፎ አልፎ ነው የቤተሰብ ጊዜ የሚያሳልፉት? ሁሌ ነው የቤተሰብ ጊዜ የሚያሳልፉት። እራት ከበሉ በኋላ ከልጆቻቸው ጋር ይጫወታሉ። እነሱ ከተኙ በኋላ እኔ የምተኛለሁ ቁጭ ብዬ እነሱን አልጠብቅም። አይደለም አቶ ሉል የሚባለው አብዛኛውን ጊዜ ቤት አይውልም የሚባል ነገር ሰምቻለሁ። ማታ ነው እኮ ይሄንን የሚያደርገው። ቤት አይውልም። እኔ ደግሞ ቤት ነው ሙለው። ቤት አይውልም ሳይሆን እሱ ለፊልድ ወደ ከሀገር ውስጥም ወደ ተለያዩ ክልሎችም ይሄዳል። ስለዚህ እንዴት ነው አብዛኛውን ሰው ቤት የሚሆነው እኮ ስልክ ቤት በመጣ ሰዓት በቃ እንደዚህ ያደርጋል። ሌላ ማቀው ምንም ነገር የለም። እሺ ባለቤቱስ ምንድነው የምትሰራው? ማት ከባለቤቷ ጋር ከአቶ ሉል ጋር ትሰራለች ነው ወይስ እሷ የራሷ ስራ የግል የምትሰራው ስራ አላት ወይስ ምንድነው የምታደርገው ነው ወይ ደግሞ የቤት እመቤት ነች? እኔ አላቅም ስለሷ። አንዳንዴ ትወጣለች፣ አንዳንዴ ቢዝነስ ትላለች።
በብዛት ደግሞ ቤት ትቀመጣለች። ግራ ነው የምታጋባኝ። ምን የምትሰራው ነገር የላትም? ስገምት አንዳንዴ የምትሰራው የሌለ ነገር ይመስለኛል። አንዳንዴ ደግሞ የሆነ ነገር የጀመረችው ይመስለኛል። ምን የሆነ የጀመረ ስትይ ከአብራ ከባለቤቷ ጋር ትወጣለች? አይ ማለት አልፎ አልፎ አብረው ይሄዳሉ ወደ ውጭ ሀገርም ሲሄዱ ምናምን እንጂ ያው መኪና ማስመጣት ምናምን የጀመረች መሰለኝ። ስለዚህ እሷ እየሰራች ያለችው መኪና በማስመጣቱ ነው ማለት ነው ከልዑል ጋር ሆና። ሌላ የምታውቂው ወይም ደግሞ የሰማሽው ነገር ካለ ዳኒ ወይ ሚኪ ስሉ ሰምተሽ ከሆነ አጋጣሚ ስልክ ወይ ደግሞ ከሌላ ሰው ጋርም ሲያወራ ይችላል። ምናልባት ቢሮ ውስጥ ላይም ሊሆን ይችላል። ብቻ አንቺ ሲያወራ የሰማሽው ያዳመጥሽው ካለ አስታውሽና እንድትነግሪኝ። እኔ የማውቀው ነገር የለም ዳኒ ሚኪ የምትላቸው እኔ ማንንም አላውቅም። ይኸውልሽ ምን አለ መሰለሽ ይሄ በጣም ወሳኝ ጉዳይ ነው። ይሄ በጣም አስፈላጊ ነገር ነው። ምክንያቱም አይጠበቅባትም። ቆይ ታሜ ዳኒን ማወቅ አይጠበቅባትም፣ ችግር የለውም። ወደዚህ ቦታ ይዛናት የመጣ ነው ውድ ተመልካቾች፣ ከመሬት ተነስተን አይደለም። እቺ ልጅ ያገኘናት እዚህ ጫካ ውስጥ አይደለም፣ ሌላ ቦታ ነው ያገኘናት። እኛ የራሳችንን መንገድ ተጠቅመን ነው እንግዲህ እሷን ያገኘናት። ሶ ወደዚህ ቦታ ደግሞ ራሷ ናት ይዛ የመጣችን። ራሷ ብዙ ነገር፣ ብዙ ወንጀል፣ ብዙ ድብቅ ሴራ፣ ብዙ ነገሮችን የሚጠቀሙበትን ጫካ በደንብ ነው ማቆም ብላለች። ዳኒን ደግሞ አላቆም እያለች ነው እዚህ ጋር። መኪና ውስጥ ደግሞ ምን ተናገረች? መቼስ ይሄንን ጫካ የምታውቂው ስለነሱ ብዙ ነገር ስላወቅሽ ነው፣ ሌላ ነገር አይደለም። እኔ እነሱ ሲያወሩ የሰማሁትን ልንገራችሁ ብዬ ነው። አይደለም እዚህ ሎኬሽን እኮ ራስሽ ነሽ ይዘሽ ነው የመጣሽው እኮ። እኔ እንደዚህ የሚባል ቦታ ምናምን እያሉ ሲያወሩ ሰማሁኝ፣ ይዣችሁ መጣው ከጠቀማችሁ ብዬ። እንደዚህ የሚባል ብለሽ አይደለም መኪና ውስጥ እኮ ይዘሽ ነው የመጣሽው። ጋይዱ በዚህ ጋር ነው ስትያል ነበር እኮ። እኔ እኮ ቀልድ ነው እንዴ ያልሽው? ቀልድ ነው ያልሽው? ይኸውልሽ በሰላማዊ መንገድ ዳኒንም እወቂውም አትወቂውም ማለት ነው። አሁን እነሱ ወደሚጠቀሙበት ብዙ ነገር ያረጋሉ ወዳልሽበት ቤትም የተለያዩ ነገሮችም አሉ ነው ያልሽው። ወደዛ ስፍራ ይዘሽን ትሄጃለሽ እንዴ? ቆይሽ ልቀቀኝ፣ እያሳመምከኝ ነው። ተስማማሻ? እኔ የማውቀው ነገር የለም እኮ። ተስማማሻ? እንሂድ። ስለዚህ እሺ ልቀቀኝ። ዝም በይ። ይኸውልሽ ለመጮ ብትሞክሪ እነግርሻለሁ። ዝም በይ እኮ ልቀቀኝ። አፍሽን ለመክፈት እንዳትሞክሪ። እሺ ተግባባና? አፍሽን ለመክፈት እንዳትሞክሪ። አንድ ነገር እርዱኝ ብለሽ የሆነች ነገር ለማሰማት ብትሞክሪ እዚሁ እንደዚህ ሲጥ አርጊ ነው ምግል ሲጥ ነው ማድረግ። ተግባባና? እሺ ና ተከተለን። ተጠንቀቅ፣ ቀረጽ እየተደበቀ ነይ። እሺ ያንደላታችሁ እኮ ነው። ዝም ሴት ልጅ እኮ ነኝ። ዝም ነግሬሽ። እሺ ካልበቀቃችሁ እንጮሃለሁ። ዝም በይ። ምንም የለም። ስለዚህ ሰላም ነው ቦታው። ከካሜራ ጀርባ ያላችሁ ጋርዶች በጥንቃቄ ቤቱ ጋር ቤት በኩል። እሺ አሳያለሁ። እሺ አሳየና። ቤት ወዲህ ነው። በዛ በኩል ነው። በዚህ ነው። በዛ በኩል ነው። እርግጠኛ ነሽ በዚህ ነው? አዎ። ሲጀመር እኔ ቤት ትንሽ ደቂቃ ካረፈድኩኝ ሊፈልጉኝ የትም ቦታ ይሄዳሉ። አንደርስም እንዴ? ስም እያናገርኩሽ እኮ ነው። አንደርስም ቦታ ደርሰናል በቃ። እሺ የት ጋር ነው ታዲያ? እዚህ አካባቢ ነበርኩ እኔ። ድሮ ነው አውቀሽ ነው ወይስ እኛ እንትን ለማለት ነው? አይደለም ምን የሆነቴን ነው። እና ምንድነው ታዲያ? እና እዚህ ነው ይሄ ነው እኮ ስቴ ነው ቤት አልተቀ አቺ ነይ ተመልሽ። እሺ ማትረቢ ለምን ትሞክራለሽ እንዴ? እሺ በቃ ትላለች። ባይሆን ነው ቤት አልተቀ አቺ ነይ ተመልሽ። እሺ ማትረቢ ያንን ኬዝ እየሰራን በነበርንበት ሰዓት ምንም በማናቀው ባላሰብነው እኔ በቃ ምን እንደተፈጠረ አንዳንድ ማላስታውሳቸው ነገሮች አሉ። ዳኒ አለበት ወይም ደግሞ ታግቷል ወደ ተባለበት ጫካ እንግዲህ መተናል። ሚኪም ያው
በተፈጠረው ነገር በጣም አዝኗል። በጣም ደግሞ እያሳሰበው ነው የዳኒ መጥፋት ደግሞ በተጨማሪ ደግሞ የእኛ ሰው እንደዚህ በመክዳቱ ደግሞ በጣም ነው የሌለ እንትን ብሎ ያለና አንድ የደረሰ መረጃ አለ። የልዑልን ምግብ አብሳይ በቁጥጥራችን ስር አውለናታል። እኔ እኮ የእነሱ ምግብ አብሳይ እንጂ አቃጣሪ አይደለሁኝም። ደግሞ ዳኒ የምትለውን ሰውዬ አላውቀውም። ቤተሰቦች እንዳልኳቸው የልዑል ምግብ አብሳይ የተባለቻት ይች ነች። እሺ ልቀቀኝ። እኔ ማንንም አላውቅም። ማለት ሁኔታችሁ እኮ አስፈራኝ። ማለት ይኸውልህ የኔ ወንድም ተረዳኝ። ስሜ እኔ እንድታለቃቅሽ አይደለም እዚህ የመጣሽው። እኔ እኮ ለፍቶ አዳሪ ነኝ። እዚሁ እንደዚህ ሲጥ አድርጌ ነው ምግብ ሲጥ ነው ማድረግ። ተግባባና? እሺ ና ተከተለን። ተጠንቅቀህ ቀረጽ። እየተደበቅ ራሴን ያገኘው ከተማ ውስጥ ነው። ወደ አንድ ቤተክርስቲያን በር ላይ ታቹኝ እኮ ነው። ሴት ልጅ እኮ ነኝ። ዝም ነግሬሽ። እሺ ካልለቀቃችሁኝ። ዳኒ እኮ ለእኔ ብዙ ነገር ሆኗል። እንዴ ዳኒ ለእኔ በጣም ብዙ ነገሮችን ሆኖልኛል። በደንብ ነው የምጠነክረው።